እንደ እግዚአብሔር መልካም ፈቃድ ለዛሬው የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል በአንደኛ ጴጥሮስ ወይም የቅዱስ ጴጥሮስ መልእክት የመጀመሪያው ምዕራፍ 1 ቁጥር 10 ላይ የኢቲኬ መድኃኒት እንተሐሰስዋ ወኦድዋ ነቢያት ተግተው የፈለጓት የመረመሯት መድኃኒት ይችናት ይላል። እስኪ በሉ ሁላችሁም ነቢያት በሉ እስኪ ተግተው የፈለጓት የመረመሯት መድኃኒት ይችናት። ሐዋርያው ብርሃነ ዓለም ቅዱስ ጴጥሮስ በኢየሩሳሌም ለሚኖሩ ምእመናን ወይም ያው በተለምዶ ዕብራውያን ለምንላቸው እስራኤል ዘሥጋ ማለት ነው፣ ለነሱ የሰበከው ስብከት ነው። የትምህርቱ ዋናው መሰረታዊ ነገር ዓለማት ሳይፈጠሩ በዘባነ ኪሩብ በየማነ አብ እየተሰለሰ እየተቀደሰ የነበረ ሳይፈጠሩ በየማነ አብ የነበረ ዓለምን ፈጥሮ በዘባነ ኪሩብ በየማነ አብ እየተመሰገነ የነበረ እምኀበ አልቦ ሀበቦ ካለመኖር ወደ መኖር ግዙፉን ዓለም አንጥቶ ፈጥሮ የሚታየውን የማይታየውን ስነ ፍጥረታት ሁሉ በመግቦቱ በካህሊነቱ በቸርነቱ እየመገበ ያለ እግዚአብሔር ከሦስቱ አካል አንዱ አካል እግዚአብሔር ወልድ ወደዚህ ምድር መጥቶ በለቢሰ ሥጋ ተገልጦ መታየቱን ለመቀበል ተቸግረው የነበሩ ምእመናን እንዲቀበሉ አስረግጦ የሰበከው ስብከት ነው። ዕብራውያን ለሐዲስ ኪዳን እምነት ፈተና እንደሆኑ መጽሐፍ ቅዱስ ይነግረናል። ወንጌል ዲቃላ ሕግ ነው፣ ሕጋችን አይደለም። ሕጋችን ኦሪት ነው። አባታችን አብርሃም ነው፣ ጸሐፊያችን የሕግ ጸሐፊያችንም ሙሴ ነው። ከኦሪት ውጭ ሕግ አንቀበልም። አባታችንም አብርሃም ነው፣ ከአብርሃም ውጭም አባት አንቀበልም። የሕግ ጸሐፊያችንም ሙሴ ነው፣ ከሙሴ ውጭ ሕግ ጸሐፊ ብለን የምንቀበለው የለም ብለው 4 ነጥብ አዲስ ኪዳንን የክርስቶስን ሰው መሆን ነገረ ድነትን የዓለም መድኃኒት ኢየሱስ ክርስቶስ መንጣቱን ለመቀበል ተቸግረው የነበሩ ምእመናን ነበሩና ነቢያት ተግተው የፈለጓት የመረመሯት መድኃኒት ይችናት ብሎ የክርስቶስን መወለድ አስረግጦ የሰበከበት መንገድ ነው ማለት ነው። እንግዲህ ቅዱስ ጴጥሮስ ስንመለከተው በሐዲስ ኪዳን በነገራችን ላይ የሐዲስ ኪዳን ሃይማኖት ቁሞ በእግሩ እንዲሄድ የመጀመሪያው ምስክር ማን ነው ሲባል ቅዱስ ጴጥሮስ ነው። በሙሉ ልብ ያመነውን በሙሉ አፍ የመሰከረ ምስክርነቱ ደግሞ እርግጠኛ የሐዲስ ኪዳን ክርስትናውን በደንብ ያገኘው እሱ እንደሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያረጋገጠለት የሐዲስ ኪዳን በትክክል ሃይማኖቱን ተረድቶ ያስረዳ የመሰከረ በክርስቶስም ደግሞ የጸደቀለት የእምነት ሰባኪያችን ነው ቅዱስ ጴጥሮስ። ታስተውሉ ከሆነ በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ስታነቡ መቼስ የሐዲስ ኪዳን የሃይማኖት ትምህርት መሰረቱ እዚያ ላይ ነው ያለው። አሁን አጠቃላይ ስለ ነገረ ድነት ስናወራ እንደገናም ደግሞ ስለ ነገረ ክርስቶስ ስንመሰክር ስናስተምር የአዲስ ኪዳን ክርስትና ኦርቶዶክስ ተዋሕዶ ብለን ስናስተምር ኮርተን ስንመሰክር ስንተረጉም ምንጫችን መሰረታችን የት ነው? ማን መሰከረው? መጀመሪያ ማን አጸደቀው ለሚለው መልሱ ጴጥሮስ መሰከረው፣ ክርስቶስ አጸደቀው ነው። ምንጩ ደግሞ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 18 ያለው መሰረተ እምነታችን እዚህ ላይ የተመሰረተ ነው ማለት ነው። ስለዚህ ቅዱስ ጴጥሮስ አዲስ ኪዳን ላይ በደንብ አድርጎ አስረግጦ የመሰከረ የአዲስ ኪዳን ክርስትና ምንድነው የሚለውን በገሃድ የሰበከ በክርስቶስም የተመሰከረለት ከዚህ ውጪ ማንም ሌላ እምነት እንዲጨምር አልፈልግም፣ ሁሉም ክርስቲያን የሆነ ሁሉ ቤተክርስቲያን በዚህ ሐለትነት ላይ ይሰራ ተብሎ የተነገረው በቅዱስ ጴጥሮስ ነው ማለት ነው። ወአመቦ እግዚእ ኢየሱስ ሀገረ ቂሳርያ ዘፊልጶስ ወይም ወአመበጽሐ ሀገረ ቂሳርያ ዘፊልጶስ በኢየሩሳሌም በናዝሬት ገሊላም ሲያስተምር ቆይቶ ወደ ፊልጶስ ሀገር ወደ ፊልጶስ ከተማ
ፊልጶስ ተወልዶ ባደገበት ከተማ ወደዚያ ጌታችን በገባ ጊዜ ሐዋርያትን አንድ ጥያቄ ጠይቋቸው ነበረ። አንድ ጥያቄ ጠይቋቸዋል። ተወልዶ አድጎ ተጠምቆ ሐዋርያትን ጠርቶ በሚያስተምርበት ጊዜ በፊልጶስ ሀገር አንድ ጥያቄ ለሐዋርያት ቀርቦላቸው ነበረ። ያም ጥያቄ የጠየቀው መድኃኔዓለም ኢየሱስ ክርስቶስ ነው። የተጠየቁት ደግሞ ሐዋርያት ናቸው። ጥያቄው ያው መጽሐፍ ቅዱስ ሁል ጊዜ የምንሰማው ነው፣ አዲስ አይደለም። ግን ስለ መድኃኒት ወይም ስለ ክርስቶስ መምጣት ወይም ስለ አዲስ ኪዳን ክርስትና ራሱ ምንድን ነው የሚለውን በደንብ አድርገን እንድንረዳው ስለፈለኩ ይህንን መጥቀስ ግዴታ ሆነ። እኔን የሰውን ልጅ ሰዎች ማን ይሉኛል የሚል ጥያቄ መድኃኔዓለም ጠይቋል። እስኪ በሉ እኔን በሉ እስኪ የሰውን ልጅ ሰዎች ማን ይሉኛል? እስኪ በሉ እናንተ በሉት እስኪ እኔን የሰውን ልጅ ሰዎች ማን ይሉኛል? ማን ይህን ጥያቄ የጠየቀው? ኢየሱስ ክርስቶስ። የተጠየቁት እነማን ናቸው? አሁን እዚህ ላይ መጥራት ያለበት ጉዳይ ስላለ ነው። በሃይማኖት ትምህርት የጠራ ትምህርት ስለሚያስፈልግ ተለባብሶ የሚሄድ ጉዳይ አይደለም። ምክንያቱም የሕይወት ጉዳይ ስለሆነ፣ ምክንያቱም ምድራዊ አይደለም፣ ሰማያዊ ነው። ጊዜያዊ አይደለም፣ ዘላለማዊ ነው። ስጋዊ አይደለም፣ ሕይወት ነው። አረፍተ ዘመን የሚገታው አይደለም፣ ዘመናትን አሳልፎ የሚኖር የሕይወት ጉዳይ ስለሆነ የሃይማኖት ትምህርት መጥራት አለበት። ማን ማጥራት ፈለገ? መድኃኔዓለም ኢየሱስ ክርስቶስ ማጥራት ፈለገ፣ ትምህርቱን ማለት ነው። ምክንያቱም 12ቱ አባቶቻችን የተመረጡት የጠራ ትምህርት ይዘው ዓለም እንዲያጠሩ ነው። ግራ የተጋባውን ወደ ቀኝ፣ ጨለማ ውስጥ ያለውን ወደ ብርሃን፣ በኃጢአት አረንቋ የወደቀውን ወደ ምሕረት ሰገነት ለመመለስ የተዘጋጁ ስለሆነ እነሱ የጠራ ትምህርት ሳይዙ ሌላውን ማጥራት አይችሉም። ስለዚህ የግድ ሐዋርያት ላይ መስራት ስላለበት መድኃኔዓለም ሐዋርያትን እኔን የሰውን ልጅ ሰዎች ማን ይሉኛል ብሎ ጠየቃቸው። ያን ጊዜ ምን አሉ እነሱ? አንዳንዶቹ ሙሴ ይሉሃል። መልስ ነው። ምን አሉ ሐዋርያት? አንዳንዶቹ ማን ይሉሃል? ሙሴ የሚሉ አሉ። በቂሳርያ ያለ ሕዝብ ግማሹ ሙሴ ነው የሚልህ። መንፈቆም ይቤሉ ከሙሴ፣ ግማሹ ሙሴ ይልሃል። ወመንፈቆ ሙሴ ይቤሉ ከኤልያስ፣ ሌላው ደግሞ ኤልያስ የሚልህም አለ። ደግሞም ሌሎችም ደግሞ ኤርምያስ የሚሉም አሉ። ዮሐንስ መጥምቁም ነው ይሉሃል አሉት። መልስ ነው፣ የሐዋርያት መልስ ነው። ሕዝቡ ማን እንደሚለው ስለጠየቀ ሕዝቡ የሚሉትን እነሱ መለሱ። እውነታ ነው ይሄ። ግን ወመንፈቆ ሙሴ ናፈቁ፣ ሌላውም የተጠራጠራለ። ሙሴም የማይል ኤርምያስም የማይል ኤልያስም የማይል ዮሐንስም የማይልህ ዝም ብሎ ተጠራጥሮ ከየት የመጣ ነው ማን ነው የሚልም ሰው አለ። በጥርጥር ውስጥ ያለ በጥርጥር ባህር ውስጥ የሚዋኝ ግራ የተጋባም ሕዝብ አለ። ቂሳርያ ውስጥ ያለ ሕዝብ እንዲህ ያምንሃል፣ በዚህ ልክ ይረዳሃል ብለው መልስ ሰጡ ሐዋርያት። አሁን መሰረታዊ ነገሩ የቂሳርያ ሕዝብ አይደለም። እሱ የፈለገው ነገር አለ። ማጥራት የፈለገው የቂሳርያ ሕዝቦችን ጉዳይ አይደለም። ያንማ ያውቃል እኮ ምን እንደሚሉት ማን እንደሚሉት ሁሉን ያውቃል። ሙሴ የሚለው እንዳለ፣ ኤርምያስ የሚለው እንዳለ፣ ኤልያስ የሚለው እንዳለ፣ ዮሐንስ የሚለው እንዳለ፣ ማንንም አይደለም ብለው ዝም ብለውም ያሉ እንዳለ አይደል። ማንም ነገር ያስፈልገዋል እንዴ? ሳይፈጥራቸው ያውቃቸዋል። እንኳን ፈጥሯቸው የሚኖሩትን ሁሉን ልብን ኩላሊትን የሚመረምር አምላክ ነው፣ ያውቃል። ግን የተፈለገው እነኛ የቂሳርያ ሕዝቦች ማን እንደሚሉት ሳይሆን የፈለገው ራሳቸው ሐዋርያት ከዋለበት የሚውሉ ካደረበት የሚያድሩ ላልጫው ዓለም ጨው ለጨለማው ዓለም ብርሃን አድርጎ የመረጣቸው የጠራ የሃይማኖት ትምህርት እንዲኖራቸው ይፈለጋል። ነጥቡ እዚህ ላይ ነው። እነሱ የጠራ ትምህርት ሳይይዙ የጠራ ትምህርት ማስተማር ምን አይሉም፣ አይችሉም አይደለ? አሁን እኮ ያለንበትም ዘመኑ የነ ችግሩ የጠራ ትምህርት ያልያዘው ሁሉ አስተማሪ ሆነ። ግራ ተጋባ፣ ዋዠቅ ዓለም። አንዱ እዚያ ይረግጣል፣ አንዱ እዚህ ይረግጣል፣ ሁሉም ይንጫጫል። በየአቅጣጫው መንጫጫት ብቻ ሆነ። ስራችን መንጫጫት ሆኗል ማለት ነው። ግን የጠራውን ትምህርት ቤተክርስቲያኗ ሁልጊዜ ታስተምራለች። በአብዛኛው ከቤተክርስቲያን ይልቅ ሶሻል ሚዲያ ላይ ነው እኛ ተጠደን ያለን። እዚያ ላይ ደግሞ ሁሉም መምህር ነው። እውነቱን ለመናገር ለመለየትም ይፈትናል። ቤተክርስቲያን ግን ራሷ ሂዱ አስተምሩ ብላ 3 ዓመት 5 ዓመት 20 ዓመትም የሚማር ይኖራል። ያን ሁሉ ሊቃውንት አሰማርታለች። እዚያ ላይ የጠራ ነገር ይገኛል። እንዲጠራ የጠራ ነገር እንዲኖር ነው ትምህርት ቤት ያስፈልገው። እየሰማችሁኝ ነው?
ምን ያስፈልገው? ትምህርት ቤት ያስፈልገው ለምንድን ነው? የጠራ ትምህርት፣ አንድ አይነት ትምህርት እንዲኖር ነው አይደል እንዴ? ስለዚህ ሐዋርያትን የጠራ ነገር እንዲይዙ አስተማረ መድኃኒዓለም። 3 ዓመት ሲያስተምራቸው የጠራ ነገር እንዲይዙ ነው። ስለዚህ የጠራ ነገር እነሱ አይዙ ህዝቡን ማጥራት ስለማይችሉ፣ ህዝቡን በደንብ መምራት፣ እውነትን ማስጨበጥ ስለማይችሉ፣ እነሱ ግራ ተጋብተው ሌላውን ግራ እንዳያጋቡ ጠንቅቀው መማር ስላለባቸው እሺ ህዝቡ እንደዚያ የሚለይ ከሆነ ነቢይም ሐዋርያም የሚለይ ህዝብ ካለ እናንተ እኔን ማን ትሉኛላችሁ ብሎ ጠየቀ። ማናቸው የተጠየቁት? ሐዋርያት ተጠየቁ። አሁን እነሱ የጠራ ትምህርት እንዲይዙ ነው የተፈለገ። መሪዎች ስለሆነ ዓለምን ሊያስተምሩ ስለሆነ አንድ እውነታ ይዘው ዓለምን ሁሉ በዚያ እውነታ መንገድ እንዲመሩ ነው የተፈለገው። እናንተ ማን ትሉኛላችሁ? ታውት ህዝቡን አላቸው። ጥሩ እንደዚያ የሚለይ ከሆነ ህዝቡ ችግር የለውም። ህዝቡ የሚለውን ማን ያውቃል ብለናል። ማን ያውቃል? ራሱ ያውቃል። መድኃኒዓለም ያውቃል። ከሱ የሰወረ የህዝብ የለም። ከሱ የሚሰወር የህዝብ ሐሳብ የለም። የማንም ሐሳብ ከሱ አይሰወርም። እነሱ ግን የጠራ ትምህርት እንዲኖራቸውና ለዓለም እንዲጠቅሙ እውነታ እንዲያስተምሩ ለዓለም እንዲገልጡ ማን ትሉኛላችሁ እናንተ እኔን ብሎ ሲጠይቃቸው ሊቃውንት ምን ይላሉ? ትንሽ ጴጥሮስ ከክርስቶስ ተማሪዎች መካከል ጴጥሮስ ፈጣን ነው ይላሉ። ከቃሉ ጋር ናቸው። ፈጣን ተማሪ አለ አይደል? ስናስተምር አፍ ላይ የሚቀባ ተማሪ አለ። እንደዚህ ጴጥሮስ እንደዚያ ነው፣ የክርስቶስ ፈጣን ተማሪ ነው ይላል። በዚህ በዜና ሐዋርያት በተባለው መጽሐፍ ላይ ፈጣኑ የክርስቶስ ተማሪ ጴጥሮስ ይባላል። ማን ይባላል? ከሁሉም ቀድሞ መልስ የሚሰጥ ከሁሉም ቀድሞ የሚጠይቅ ማለት ነው። እንደውም እስከ አጠቃላይ ቁመቱን፣ መልኩን፣ ወርዱን ሁሉ በደንብ አድርጎ ነው የሚተነትነው መጽሐፍ ሐዋርያትን ሲገልጻቸው። ጴጥሮስ ቁመቱ ዘለግ ያለ ነው፣ ጸጉሩም ደግሞ ገባ ያለ ፈጣን የሆነ አይንቲው ከመኮከበ ጽባህ አይኖቹ እንዲያጥያ ኮከብ የሚያበሩ ዋንፎ ከመቀርሜሎስ አፍንጫው እንደ ቀርሜሎስ ተራራ ቀጥ ያለ ለጥያቄም ለመልስም ፈጣን ተማሪ ነው ይለዋል ጴጥሮስን። በክርስቶስ ጉባኤ መካከል እጅግ የሚፈጥን ተማሪ፣ በጣም ፈጣን መልስ የሚሰጥ ፈጣንም ደግሞ ጥያቄ የሚጠይቅ ተማሪው ነው። ያን ጊዜ ምን አለ መሰላችሁ? ክርስቶስ እኔን እናንተ ማን ትሉኛላችሁ ሲል የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። ከቃሉ ጋር ናችሁ። ምን አለው? የማን ልጅ? የሕያው የእግዚአብሔር ልጅ ማን? ክርስቶስ። አያችሁ፣ ይህን ሲል ጴጥሮስ ሲመሰክር ክርስቶስ ምን አለው? ብፁዕ ነህ። ከቃሉ ጋር ናችሁ። ምን አለው? ጴጥሮስ አንተ ምንድነህ አለው? ብፁዕ ነህ አለው። ብፁዕ ማለት እምነቱን የተረዳህ ለቅድስና የሚያበቃህን ምስክርነት የመሰከርክ ቅዱስ ነህ፣ ልዩ ሰው ነህ፣ የተባረክ ነህ እያለው ነው። እምነቱን ተረድተዋል እያለው ነው። ብፁዕ ነህ አለው። አሁን ዛሬ ይህንን ትምህርት ተረድተው የሚያስረዱ አምነው የሚያሳምኑ ብፁዕ ይባላሉ። ምን ይባላሉ? ብፁዕ ቅዱስ የምንላቸው አባቶቻችን በአጠቃላይ ነቢያቱን፣ ሐዋርያቱን በዚህ ቅድስና ደረጃ የምንጠራቸው በእነሱ መንበር የሚቀመጡትን በዚህ የሚጠሩት እንከን የሌለው ነቅ የሌለው ይህን እምነት የሚከተሉ ማለት ነው። ጴጥሮስ የመሰከረው ላይ የቆመ ነው። ክህነታችንም መንበራችንም አገልግሎታችን የሃይማኖታችን ሁሉ ማንነቱ እዚህ ላይ ነው። ምእመናን ሃይማኖተ አበው ተነተን ነው፣ ቄርሎስ ተነተን ነው፣ አፈወርቅ ተረጎም ነው፣ ብሉይ ኪዳን ተራቀቅ ነው፣ ቅኔውን ተቀኘ ነው ወይ ፍንክች? እምነቱ ይሄ ነው። እዚህ ላይ ነው ያለው። ምንድነው እምነቱ አልኳችሁ? የሕያው የእግዚአብሔር ልጅ ማን? አረ ንገሩኝ። ክርስቶስ። አያችሁ፣ ይሄ ነው እምነቱ ማለት። ከዚህ ውጭ ሊሆን አይችልም። ሰው ካድ የሚባለው እዚህ ሸርተተ ሲል ነው። ብዙዎቹ የወደቁት እዚህ ነው። ያ ማለት የሕያው የእግዚአብሔር ልጅ ክርስቶስ ሲለው ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ አለው። ብፁዕ ነህ አለው። አኮ ዘከሰተ ለከ ዘሥጋ ወደም አላዊ ሰማያዊ ከሰተ ለከ ያለብን አንተ ሥጋና ደም አልገለጠልህም አለው። ይሄ የአባቴ መንፈስ ነው ይገለ ያ ማለትም በመንፈስ ቅዱስ ሐሳብ የምትመራ በትክክል እምነቱን የገለጠልህ መንፈስ ቅዱስ ነው እንጂ ጸጋ እግዚአብሔር ጸጋ ገለጠልህ እንጂ ሰው ተመራምሮ ተምሮ የሚደርስበት ጉዳይ አይደለም ማለት ነው። በነገራችን ላይ ነገረ ተዋህዶ የተዋህዶን ትምህርት ማንም ሊቅ ተመራምሮ አይደርስበትም። ይመናል። ከቃሉ ጋር ናችሁ። በዚህ ልክ እነ ጴጥሮስ በመሰከሩ ልክ፣ ቄርሎስ በተረጎመው ልክ፣ አፈወርቅ ዮሐንስ በገለጸው ልክ በአባቶቻችን መስመር ይህንን ጠብቀው ነው የሚጓዙት።
ማንም ሊቅ በዚህ ላይ ማሻሻል አይችልም፣ መጨመር መቀነስ አይችልም። በዚህ ላይ ግን ተራቀዋል አባቶቻችን። ነገረ ተዋህዶን ጴጥሮስ በመሰከረው ልክ ክርስቶስ ባጸደቀው ልክ ኦርቶዶክስ ተዋህዶ ይሄ ነው ብለን እምነታችን ይዘን እንኖራለን እንጂ ከዚህ በላይ ግን እንሂድ ብንል መውደቅ እንጂ መነሳት የለም። በዚህ ልክ ነው፣ ገደብ ነው። የሕያው የእግዚአብሔር ልጅ ክርስቶስ ሲለው አንተ ብፁዕ ነህ፣ ስጋና ደም ምን አላለልህም አልገለጠልህም ማለት ማለትም ስጋና ደም ማለት ዝም ብለው በልተው ጠጥተው እንደፈለጉ የሚያወሩት ወሬ አይደለም። ተዋህዶ ማንም ሰው ደስ ስላለው በልቶ ስለጠገበ አያወራውም። ጠጥቶ ደስ ስላለው ስለረካ አያወራም። ሞቅ ስላለው አይወራም። ተዋህዶ ጥንቅቅ ያለ ነው። ጥንቅቅ ብሎ ይነገራል ማለት ነው። ለዚያውም ደግሞ ጠንቅቀው አውቀውት ተረድተው ብዙ ደክመውበት ወጥተውት ወርደውት 4 ነጥብ ወስኖ መናገር ይህንን የጴጥሮስን ምስክር መመስከር ተገቢ ስለሆነ በልተው ጠጥተው በስጋ ደስ ብሏቸው በሞቅታ የሚናገሩ ጉዳይ ስላልሆነ አንተ በትክክል ሞቅታ የመንፈስ ቅዱስ ጸጋ ነው የተናገርከው እምነቱ ይሄ ነው አለና አጸደቀው ክርስቶስ። ሃይማኖታችን ጴጥሮስ የመሰከረው ክርስቶስ ያጸደቀው ነው። ኦርቶዶክስ ተዋህዶ ከቃሉ ጋር ናችሁ። አንድ ጥያቄ ልጠይቃችሁ እስኪ። ኦርቶዶክሳውያን አሁን እኛ ምንድነን? እምነታችን ክርስቲያን አይደለ? ዋናው መጠሪያ ስማችን ያው ተዋህዶ ኦርቶዶክስ ተዋህዶ የሃይማኖት መጠሪያ ነው አይደለ? የኛ ቀጥታ ምንድነው የምንባለው? ክርስቲያን ነው አይደለ? አዎ ክርስቲያን። እሺ ጥሩ። ክርስቲያን መጠሪያችን ነው፣ መለያችን ነው። የክርስቶስ አካል ነን። ክርስቶስ ራሳችን ነው፣ እኛ አካሉ ነን። ደግሞም እኛ የክርስቶስ ልብስ ነን፣ እሱ የኛ ማደሪያ ነው፣ እኛ ማደሪያዎች ነን። በዚህ መንገድ ይተረጎማል ሊቃውንት አባቶቻችን ቅዱስ ጳውሎስም ባስተማሩት ደረጃ ማለት ነው። እሺ ክርስቲያን ከሆን ክርስቲያን የሚባለው በሐዲስ ኪዳን ክርስቲያን ከሆን ምን ብለን ነው የምናምነው? ክርስትና እምነት ግለጹ ብንባል እንዴት ነው የምንገልጸው? ክርስትና ምንድን ነው? አያችሁ? አዎ ክርስቲያንን ጥሩ ነው፣ ግን ክርስትና ምንድን ነው? አሁን እዚህ ላይ ነው ነጥቡ። ክርስትና ባጭሩ ስንገልጠው ክርስትና ማለት እግዚአብሔር ወልድ 2 ልደት አለው ብሎ ማመን ክርስትና እምነት ነው። አዲስ ኪዳን ላይ እዚህ ላይ ነጥቡ። ስንት ልደት አለው? ማን? እግዚአብሔር ወልድ ኢየሱስ ክርስቶስ ስንት ልደት አለው? 2 ልደት አለው ብሎ ማመን ነው ክርስትና። ይሄ ነው። እኔ ክርስቲያን ነኝ ስል ምን ብለሽ ስለምታምን ብላችሁ ከጠየቃችሁኝ እግዚአብሔር ወልድ ስንት ልደት አለው? 2 ልደት አለው ብዬ ስለማምን ነው። በቃ 2 ልደት አለው ብለን ስናምን እስኪ ግለጽልኝ ከተባል ደግሞ ዓለም ሳይፈጠር የማን ልጅ ነው? ወልድ የማን ልጅ ነው? የአብ ልጅ ነው አይደለም? ዓለምን ፈጥሮ ደግሞ ወልድ የማን ልጅ ነው? ስለዚህ እግዚአብሔር ወልድ ስንት ልደት አለው? ይሄ ሃይማኖት ምን ተብሎ ይጠራል? ክርስትና ይሄ ነው። ክርስትና ይሄ ነው። ይሄ እግዚአብሔር በአንድነት በሶስትነቱ ዓለም ሳይፈጠር ነበር፣ አሁንም አለ፣ ወደፊት ይኖራል። እሱ ሳይነካ ማለት ነው። አዲስ ኪዳን ላይ ክርስትና ሲባል ግን እግዚአብሔር ወልድ ስንት ልደት አለው? 2 ልደት። ዓለም ሳይፈጠር የማን ልጅ ነው? የእግዚአብሔር አብ ልጅ ነው። ዓለምን ፈጥሮ የማን ልጅ ነው? የድንግል ማርያም ልጅ ነው። ስለዚህ ወልድ ስንት ልደት አለው እያለ ነው? 2 ልደት አለው ብሎ ማመን ክርስትና ይባላል። ጥሩ። እስኪ ሌላ አንድ ደግሞ እዚህ ልጨምርላችሁ። ማጥራት ነው ብለናል አይደለም? አዎ ግራ እንዳንጋባ የጠራ ነገር መያዝ ነው የወንጌል ስብከት ዓላማው፣ ትምህርት በተለይ ዓላማው ማለት ነው። እግዚአብሔር ወልድ ዓለም ሳይፈጠር የአብ ልጅ ነው ስንል ያለምን ነው? ያለ እናት ነው አይደለም? ምን ሳያስፈልገው የአብ ልጅ ነው? ንገሩኝ። እናት ሳታስፈልገው የማን ልጅ ነው? መልካም። አባት ሳያስፈልገው ደግሞ የማን ልጅ ነው? ለሰማያዊ ልደቱ ምን አላስፈልገውም? እናት። ለምድራዊ ልደቱ ምን አላስፈልገውም? ይህንን ተረድቶ መኖር ክርስትና መሰረቱ ይሄ ነው ማለት ነው። ከዚያ በኋላ ነው ጥቅሱም ትርጓሜው የሚሆነው። ይሄ መሰረታዊ የእምነታችን አንኳር እምብርቱ ማቴዎስ 16 13 18 ያለውን ጴጥሮስ መሰከረው፣ ክርስቶስ አጸደቀው። ጴጥሮስ የመሰከረውን ክርስቶስ ያጸደቀው ኦርቶዶክስ ተዋህዶ የምንለው ይህንን ነው እምነታችን። ክርስቲያንን ስንል ይህንን ለመመስከር ነው። በዚህ ላይ የተሰራን በዚህ አለት ላይ የታነጽን ልጆች ነን፣ የእግዚአብሔር ልጆች ብለን ማመን ነው። ከዚያ ቀጠለና ምን አለው ክርስቶስ? ይህንን አረጋገጠለትና አንተ መሰረት ነህ። ይቀጥላል ትምህርቱ። ምንድን ነህ አለው? መሰረት ነህ። በአንተ መሰረትነትም ላይ ምን እንሰራታለሁ? ቤተ ክርስቲያኔን ምን እላታለሁ? እሰራታለሁ። የገሃነም ደጆች ምን አይሏትም? አያናውጧትም፣ አይበረታቱባትም። አያችሁ፣
እዚህ ጴጥሮስ ላይ የተሰራች ቤተክርስቲያን ማናት ሲባል ህንፃ እንዳትጠብቁ እኔና እናንተ ነን። መሰረቱ ምንድነው? የሕያው የእግዚአብሔር ክርስቶስ የሚለው ሃይማኖቱ ነው። በዚህ ላይ ማን ተሰራ? እኔ። በዚህ ላይ ማን ተሰራ? እናንተ። በዚህ ላይ ማን ተሰራ? ወደፊት የሚመጣው ኦርቶዶክሳዊ ሁሉ በዚህ ህንፃ በዚህ መሰረት ላይ የተሰራ ህንፃ ቤተክርስቲያን ነው ማለት ነው። በምድር የሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ ምን ያለ ነው? ይቀጥላል። የመንግስተ ሰማያትን መክፈቻ ቁልፍ በር በእጅህ ምን ብያለሁ? ሰጥቻለሁ። ለጴጥሮስ ደራርቦ ሰጠው። ለምን? ኦርቶዶክስ ተዋህዶ ይህን ተዋህዶን እምነት በደንብ አድርጎ ጴጥሮስ ስለገለጠ እምነታችን ይሄ ነው። ከዚያ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌል በዚህ ልክ ተረድተው ለዓለም እንዲያስረዱ ሐዋርያትን መርጦ አስተምሮ ለዓለም አሰማርቷቸዋል። ይህ ለዓለም ከተሰማሩት ይህ መጀመሪያ በቂሳርያ ሀገር ሃይማኖትን የመሰከረው ቅዱስ ጴጥሮስ ወደ ዕብራውያን ገብቶ ወንጌል በሚያስተምርበት ጊዜ በበዓለ ሃምሳ በኋላ ወንጌል ሲያስተምር በአንጾኪያ በኢየሩሳሌም እየዞሩ በሚያስተምሩበት ጊዜ የኢቲኬ መድኃኒት እንተሐሰስዋ ወድዋ ነቢያት ተግተው የፈለጓት የመረመሯት መድኃኒት ይህች ናት ብሎ ክርስቶስን ሰበከው። ምን ብሎ ሰበከው? ክርስቶስን ሰበከው። ነቢያት የፈለጓት መድኃኒት ለተነበዩ በእንተ ክብርክሙ፣ ስለ ጸጋችሁ ስለተሰጣችሁ ክብር ስለ እናንተ ነቢያት የተናገሩት ስለ ክብራቸው የመሰከሩት መድኃኒት ይህች ናት። የክርስቶስ መወለድ ነው መድኃኒት። የምን መወለድ? መድኃኒት ከምድር እንደሚገኝ ከድንግል ማርያም ማን ተገኘ? ማን ተገኘ? ምድር መድኃኒት እንደምታበቅል ድንግል ማንን ይዛ ተገኘች? በቤተልሔም የመድኃኒት መገኛ ምድር ድንግል ማርያም ክርስቶስን ይዛ ቤተልሔም መገኘቷን መድኃኒት ይሄ ነው ነቢያት የፈለጉት አለ። ነቢያት በዘመን ሂደት 5500 ዘመን ይወርዳል ይወለዳል ብለው መድኃኒት ይፈልጉ ነበር። አንደኛው ይወርዳል ይወለዳል ዓለም ይድናል ተስፋ መስቀል እየሰበኩ፣ ሁለተኛውም ደግሞ አቤቱ ከሰማያት ውረድ፣ ሰማያትን ሰንጥቃቸው ውረድ፣ እንደ ኢሳይያስ እንደ ዳዊትም ብርሃንክና ጽድቅህን ላክልን፣ እነሱ መርተው ያስገቡን ዘንድ ከሰማይ ከአርያም እጅህን ላክልን ተማጽኖ እየተማጸኑ 5500 ዘመን የፈለጓት መድኃኒት ያቺ የክርስቶስ መወለድ ናት። መድኃኒት ማን ነው? ኢየሱስ ክርስቶስ ነው አይደለም? መድኃኒት ይህች ናት አለ ነቢያት የፈለጓት። እስኪ ተመልከቷቸው። አዳም አባታችን ከገነት ከተባረረ ጀምሮ ምን ያልፈለገ ነቢይ አለ? ይህንን መድኃኒት ተስፋ ያልጸና ዓለም የለም። ሁሉም ተስፋ ያደርግ የነበረ። ምክንያቱም የተከፈተው ያ የጽድቅ ቦታ ገነት ተዘግቶ ነበር በሩ። የማይፈለግ በር ተከፍቶ ዓለምን 5500 ዘመን እየዋጠ የነበረ የጨለማ መንገድ ጉዞ ነበረ። የሲኦል በር አፉን ከፍቶ ማለት ነው። በእግዚአብሔር እጅ ውስጥ መኖር ቀርቶ በብርሃን በተከበበ ዓለም መኖር ቀርቶ በሲኦል በአጋንንት እጅ ውስጥ ሆኖ በቁጥጥር ዓለም ይወድቅ ይነሳ ነበረ። የሞት ማሰሪያ እያሰረው መቃብር እየዋጣው ወደ ሲኦል እየተጋዘ ዓለም እንደዚያ ይኖር ነበር በግዞት ማለት ነው። ይሄ ይቆረጥ ዘንድ ይሄ ነፃነት እስከሚመጣ ድረስ ነቢያት ፈልገዋል። ምን መድኃኒት? ከምን የሚያወጣ መድኃኒት? ከሲኦል የሚያወጣ መድኃኒት፣ የሞትን ማሰሪያ የሚቆርጥ መድኃኒት፣ መቃብር ረግጦ የሚነሳ መድኃኒት፣ በክብር ሰማይ ሰማያት የሚያርግ መድኃኒት፣ ነፋሳትን እንደ መሰላል የሚረግጥ ነፋሳትን ብቻ አይደለም ደመናትን እንደ ትቢያ የሚያራግፍ ማዕርገ መላእክትን እንደ ጫማ ተጫምቶ በክብር በብርሃን በቅዳሴ ሰማያ ሰማያት ሲያርግ የሚታይ መድኃኒት ይፈለግ ነበረ። እነማን ፈለጉ? ነቢያት ሲፈልጉ ኖሩ 5500 ዘመን። አዎ አዳም ከገነት በተባረረ ጊዜ ወደ ጨለማ ጉዞ በጀመረ ጊዜ አለቀሰ ነው መጽሐፍ የሚለው። ቀለሚንጦስ የተባለው ሊቅ አዳምና ሔዋን ከገነት ከተባረሩ በኋላ ገነት ተዘግቶ በሱራፌ ሰይፍ እየተጠበቀ ጉዟቸው ወደ ጨለማ በሆነ ጊዜ ወደዚያ ወደ ብርሃን ዓለም ለመመለስ አለቀሱ ይላል። ምን አሉ? የሚመልስ መድኃኒት ፍለጋ አለቀሱ። ወነበሩ አዳም ወሔዋን 100 ዓመተ በአብይ ሐዘን ወላህ ይላል ቀለሚንጦስ የተባለው ሊቅ። አዳምና ሔዋን ከገነት ከወጡ በኋላ 100 ዓመት እያለቀሱ ተማጸኑ። ዚያን ይላል መድኃኒት ፈለጉ የሚመልሳቸው ከተባረሩበት ከክብር ቦታ ከውርደት አውጥተው ወደ ክብር የሚመልሳቸው ክብራቸውን አጥተው ነበርና በጨለማ እርቃናቸውን እያለቀሱ ነበርና የብርሃን ልብስ ርቋቸው ተገፏቸው ነበርና ያንን መልሶ የሚያለብሳቸው መድኃኒት ፈለጉ፣ አለቀሱ ይላል። ከዚያ በኋላ እግዚአብሔር ሰማቸውና ምን አላቸው መሰላቸው? ዛሬውኑ አትመለስም። ከቃሉ ጋር ናቸው።
ዛሬ አትመለስም። ስለበደልከኝ በደል የሚያመጣውን መከራ ታየዋለህ። 5 ቀን ከኩል ሲሆን አድንሃለሁ አለው። አሁን ይሄ 5 ቀን ከኩል በእግዚአብሔር ቋንቋ ወይም ቀመር ነው አቆጣጠር። ወደኛ ስናመጣው 1 ቀን በእግዚአብሔር 1000 ነው በእኛ። የኛ 1000 ዘመን ማለት ነው። በእኛ ስንት ነው? 1000 የኛ ወደ እግዚአብሔር ስንቀይረው ስንት ሆነ? 1 ቀን ማለት ነው። ይሄ በሐሙስ ዕለት ወበመንፈቃለ ዕለት እትወለድ ሞለተ ወለትከ ወዲህ ኩስተመረብከ አዲነከ በመስቀሌ ወበሞቴ ወትየዘወከ 5 ቀን ከኩል ሲሆን ወይም በአንተ አቆጣጠር በአዳም በሰው አቆጣጠር 5500 ዘመን ሲፈጸም ከልጅ ልጅህ ከሰማያ ሰማያት ወልጄ ከልጅ ልጅ ተወልጄ እንደ ማንኛውም ሕፃን እየዳኩ አድጌ በቀራንዮ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አድንሃለሁ። ያንን ቀን ያን ቀጠሮ ጠብቃለሁ። 5 ቀን ከኩል በእኔ በአንተ 5500 ዘመን ጠብቅ ብሎታል። ይህንን የአዳምን መነሻ አድርገው በዘመን ሂደት ነቢያት አባቶቻችን አልቅሰው ጩኸዋል። እግዚአብሔርን ፍለጋ መድኃኒት ፈልገዋል። መድኃኒት ያልፈለገ ነቢይ የለም። ሁሉንም ብሉይ ኪዳን መጻሕፍትን ስትመለከቷቸው በተለያየ አንዳንድ ጊዜ በተለያየ ህብረ ምሳሌ ይገለጥላቸውና ይናገራሉ። ለምሳሌ ሙሴ በኦሪት ዘጸአት ምዕራፍ 3 ቁጥር 3 ላይ እንደምታነቡት ሐመልማልና ነበልባልን አየ በደብረ ሲና። ሐመልማሉ እመቤታችን ናት። ነበልባሉ ክርስቶስ ነው። እሳትና ቅጠል ተዋህዶ አንዱ አንዱን አያጠፋውም። እሳቱ ቅጠሉን አያቃጥለውም፣ ቅጠሉም እሳቱን አያጠፋውም። ግን ተዋህደው ለሙሴ ይታይ ነበር። ያ ወደዚህ ምድር ከ5500 ዘመን በኋላ በአዳም አቆጣጠር ከሙሴ እስከ ክርስቶስ ስንቆጥረው ደግሞ 1500 ዓመት ነው። 1500 ዓመት በኋላ በቤተልሔም የሚወለደው እሳት ቅጠል የተባለ የድንግል ሥጋን ተዋህዶ ሰው ሆኖ የሚገለጠው የዓለም መድኃኒት ስለሱ ሙሴ ተመልክቶ ነበር። ያን እያየ ግን ይናገር ነበር። ማየት እፈልጋለሁ አለ። አሁን አታየኝም፣ በኋላ ታየኛለህ አለው። ይሄም ቀጠሮ ነው ለሙሴ የተሰጠው። እንዴት? በባህሪ መለኮቱ ፍጡር ስለማያየው እግዚአብሔር በመለኮቱ ፍጡር ማየት አይችልም። መልአክም ማያየው ሰውም ማያየውም እግዚአብሔር። የሚገርማችሁ 5500 ዘመን መላእክት ከተፈጠሩ ጀምሮ አባይ ከመፍሰስ ነፋስ ከመንፈስ አይቋረጥም አይደለ? እንደማይቋረጥ የመላእክት ምስጋና አይቋረጥም። ቅዱስ ቅዱስ እያሉ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ያምናሉ፣ ያመልካሉ። በዓይናቸው ግን አላዩትም። ረቂቃን ነገደ መላእክት እንኳን ማየት አልቻሉም። እያመሰገኑት እያመለኩት ለእምነታቸው፣ ለምስጋናቸው፣ ለአምልኮታቸው ነቅ የለባቸውም፣ ጥርጥር የለባቸውም። ግን አላዩትም እግዚአብሔር። አሁን መጽሐፍ ጸወርተ መንበር ኪሩቤል ተሸከሙ፣ ሱራፊል በአደባባይ ቆመው በዙፋኑ በንጉሥ አምሳል ተቀምጦ ይሄ ራእይ ነው የሚመነን እንጂ በአካል እግዚአብሔር በመለኮቱ ፍጡር አላየው። ሙሴም ሞክሮ ነበር ማየት ፈልጋለዋል። ሕዝቡ ጽላት ሰጠኝ ስላቸው እሺ ብለው ተቀበሉኝ። የእስራኤል ሕዝብ ተራራው ላይ ወጣው ሕግ ሰጠኝ ስላቸው እሺ አሉኝ። ደብተራ ኦሪት ቤተክርስቲያን በድንኳን እንድንመራ አንተ እንድናገለግል መገናኛ ድንኳን ሰጠኝ ስላቸው እሺ አሉኝ። 40 መዓልት 40 ሌሊት እግዚአብሔር እያናገረኝ 570 ጊዜ ከእግዚአብሔር ጋር ተነጋገርኩ ብዬ ለሕዝቡ ነግራቸዋለሁ። ግን እሺ እያሉ ሕዝቡ ይቀበሉኛል እንጂ ምን ይመስላል ምን ያክላል እግዚአብሔር ማንን ይመስላል ቢሉኝ መልስ የለኝም። ስለዚህ ማየት ፈልጋለሁ። አስቀድሜ መዘጋጀት አለብኝ። ሕዝቡ ለሚጠይቀኝ ጥያቄ መልስ ለመስጠት እግዚአብሔር አንተ ራስህን ግለጥና እከሌን ይመስላል ቁመቱ ይህን ያክል ወርዱ ይህን ያክል መልኩ ይህን የሚመስል ብዬ መግለጽ እንዲችል ሕዝቡ ሲጠይቁኝ ቀድመህ ተገለጥልኝ ብሎ ሙሴ ጠይቋል። ኦሪት ዘጸአት ምዕራፍ 33 ላይ ጠየቀ። እግዚአብሔር ምን አለው? አልቦ ዘይሬ ገጽ የምዘበ ሕይወቱ በዲበ ምድር፣ እኔን አይቶ ሙሴ በምድር ላይ በሕይወት መኖር አይቻልም አለው። በመለኮቴ እኔን አይቶ ፍጡር ምን አይልም አይኖርም በሕይወት ወይ ሞትን ወይ ሕይወትን ምረጥ ነው። በአንጻሩ 600 ሺህ እስራኤላውያንን እየመራህ ነው። ሕዝቡ መሪ የለውምና ትፈለጋለህ። እንድትሞት አልፈልግም፣ ግን አታየኝም ስላልኩ ተስፋ አትቁረጥ፣ በኋላ ታየኛለህ። አሁን ሊቃውንት ምን አሉ? ዛሬ አታየኝም በኋላ የሚለው ከ1500 ዓመት በኋላ ተወልጄ በሥጋ ማርያም የትገለጥልሃለሁ፣ ደብረ ታቦር ተራራ ታየኛለህ ነው። ሰው ሁኜ ታየኛለህ። በባህሪ መለኮቴ ማየታችሁ ቀጠሮ ሰጠው ለሙሴ። ለአዳም ልጅ ሁኜ አድንሃለሁ፣ ለሙሴም ደግሞ ትገለጥልሃለሁ። ቀጠሮ ሰጥቷቸዋል አባቶቻችን። ግን በባህሪ መለኮቱ ፍጡር እግዚአብሔርን አያየውም።
መላእክት ይሸከሙታል ስንል በቅርብ የሚያገለግሉ ማለት ነው። ከቃሉ ጋር ናችሁ? ምን ማለት ነው? መቅደስ አለ አይደል? ከመቅደሱ በቅድስቱ በቅርብ የሚያገለግሉ ለዚያው ለጽርሐ አርያም የቀረቡ ማለት ነው እንጂ እግዚአብሔርን ፍጡር አይሸከመውም። ሊቃውንት ምን አሉ? እስራው አርባዕቱ ካህናተ ሰማይ ወይም ጸወርተ መንበር ኪሩቤል ከሻላችሁ ተሸከሙኝ፣ ነገር ግን እናንተ ሳይሆን እኔ እሸከማችኋለሁ ይላል የሰራዊት ጌታ እግዚአብሔር። በቅርብ የሚታዩ ስለሆነ ይሸከሙታል አለ እንጂ ፍጡር እግዚአብሔርን አልተሸከመውም። ማን ተሸከመው ከተባለ በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ሰው ሆኖ መጥቶ ተሸክማ ጡት እያጠባች ይዛ ለፍጡራን ሁሉ ፈጣሪያቸውን እንዲያዩ ያደረገች መጽሔታችን መስታወታችን ማናት? እሷ። ክብር ለእናታችን ነው። ድንግል ማርያም ብቻ ናት። ይሄው ነው ድንቅ ምስጢር ነው የምንለውም ለዚህ ነው። የተዋህዶን ይሄን ሲፈልጉት የነበሩ ነቢያት እነ ሙሴም እነ ኢሳይያስ እነ ዳዊት እነ ሰሎሞን ምን ያልፈለገ ነብይ አለ? ሁሉም መጽሐፍ ቅዱስ ስታነቡ ውረድ ተወለድ አድነን ተስፋ ያልሰበከ ደጅ ያልጠና ያላለቀሰ አቤቱ ሰማያትን ሰንጥቀሃቸው ውረድ ይላል ኢሳይያስ። በዚህ በ64ኛው ምዕራፉ ላይ ምን አለ? አሪወከ ሰማያተ ረድ፣ አቤቱ ሰማያትን ሰንጥቀሃቸው ውረድ ተራራዎችም ይንቀጥቀጡ። ወኮነ ጽድቅነ ከመ ጽድቀ ትግቶ፣ የጽድቅ ስራችን ሁሉ እንደ መርገም ጨርቅ ሆኗል። በደም የተለወሰን ጨርቅ ሰዎች ለብሰው አደባባይ ላይ አይወጡም፣ ያፍራሉ። እኛም ጽድቅ ሰራን ስንል ገነት አይከፍትም ጽድቃችን። መስዋዕት አቀረብን ስንል መስዋዕታችን ገነትን ሊከፍት አልቻለም። ኑሯችን የጨለማ ሆኗል። በከመ ይግፎ ነፋስ ለጸበለ ምድር ከመ ውሃ ፈሰነ ጌጋይነ፣ የምድርን ትቢያ ነፋስ እየጠረገ እንደሚወስደው የኛም በደላችን ኃጢአታችን እንደ ነፋስ እየጠረገን ነው። ስለዚህ አንተ ሰማያትን ሰንጥቀሃቸው ውረድ ብለው ይህንን መድኃኒት ፈልገዋል ነቢያት ተግተው የፈለጓት የመረመሯት መድኃኒት ይህች ናት አለ ጴጥሮስ። ጠቀለለውና ያንን የ5500 ዘመን ምስጢር ጠቀለለና መጣውና ይህች ናት መድኃኒት አለ ለዕብራውያን። ምኑ ናችሁ ነው ዕብራውያን? እናንተ እስራኤል ዘሥጋ ምኑ ናችሁ ነው? ይወርዳል ይወለዳል፣ ዓለም ይድናል፣ ወድቆ አይቀርም፣ የወደቀው ዓለም ይነሳል ተብሎ በአባቶቻችሁ በነቢያት የተነገረውን ወርዶ ተወልዶ መድኃኒት ቤተልሔም ተኝቶ ከእናቱ ቅፍ ስታገኙት መላእክትን ከሰማይ ጠቢባንን ከምስራቅ ሰብአ ሰገልን እረኞችን ከመንደር እንስሳትን ከበረት የተበተነውን ፍጥረቱን ሰብስቦ በአደባባይ በብርሃን ጎርፍ ቤተልሔም ተሞልታ ሲገለጥ ምን ሆናችሁ ነው ይሄን መድኃኒት ያላመናችሁት? ይህች ናት መድኃኒት አላቸው። ይህችን መድኃኒት ተቀበሏት፣ እመኑባት ይህችን መድኃኒት ብሎ ለዕብራውያን ሰብኮታል። ዛሬ ዘመነ ልደት ነው ያለንበት። በጥቅሉ ዘመነ አስተርእዮ ይባላል፣ ዘመነ ልደት ይባላል፣ ክብረ ቅዱሳን ይባላል፣ ዘመነ መራዊ። ቅዱስ ያሬድ ለቃለ እግዚአብሔር አገልግሎት እንዲያመቸው ከፋፍሎታል። አንደኛው አሁን የሳምንት ዘመነ ልደት ምን ይባላል? ዘመነ ልደት። ከዚያ ቀጥሎ ከጥምቀት ጀምሮ ያለው ደግሞ አስተርእዮ ይባላል። ከአስተርእዮ ቀጥሎ ደግሞ ክብረ ቅዱሳን፣ ከክብረ ቅዱሳን ቀጥሎ ደግሞ መራዊ፣ ዘመነ መራዊ ይባላል። ሁሉም ሲጠቃለል ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነቢያት የፈለጓት መድኃኒት የመረመሯት መድኃኒት ክርስቶስ ሰው ሆኖ መገለጡን ነው። የዓለም ሁሉ ደስታ መበሰሩ ነው። በጋድ 5500 ዘመን ሲፈጸም እግዚአብሔር ሁሉም ነገር ያ ነቢያት የተናገሩትን ሁሉ የገባውን ቃል ይፈጽም ዘንድ ከአዳም ጀምሮ ታላቁ መልአክ ቅዱስ ገብርኤልን ላከና የነቢያት ትንቢት መጨረሻው መደምደሚያ የሆነው የቅዱስ ገብርኤል የምስራች ስብከት ነው። የማን ስብከት? አዎ እግዚአብሔር በጽኑ ቀጠሮ መጣ ይላሉ የኛ ሊቃውንት ሲተረጉም። በጽኑ ቀጠሮ፣ ጽኑ ቀጠሮ ሲተረጉሙ ደግሞ ምን አሉ መሰላችሁ? ከዘመን ዘመን፣ ከዓመት ዓመት፣ ከወር ወር፣ ከሳምንት ሳምንት፣ ከቀን ቀን፣ ከደቂቃ ደቂቃ፣ ከሰዓት ሰዓት፣ ከደቂቃ ደቂቃ፣ ከሰከንድ ሰከንድ ሳያጓድል እመጣለሁ ባለው መሰረት ቀጠሮውን አክብሮ ማለት ነው። በጽኑ ቀጠሮ እግዚአብሔር ሰው ይሆን 5500 ዘመን ሲፈጸም ነቢያት ትንቢት ተናግረዋል፣ ሱባኤ ቆጥረዋል፣ ተስፋ መስቀል ሰብከዋል፣ የንስሐ ሕይወትን ትምህርተ ንስሐ አስተምረዋል፣ ዓለምን አረጋግተዋል። አሁን ግን ዓለምን የማድንበት ጊዜ ደርሷል፣ የማድንበትና ሂድ ብሎ ከአርያም ቅዱስ ገብርኤልን ወደ ናዝሬት ገሊላ ወደ ናዝሬት ከተማ ወደ አንዲት የኦሪት ቤተ መቅደስ ሐርና ወርቅ የምትፈትል የ15 ዓመት ሕፃን እናቴ ናት፣ ወደ እሷ ሂድ ብሎ ቅዱስ ገብርኤል ልኮታል።
የብሉይ ኪዳን ሊቃውንት 6ኛው ሺህ ክፍለ ዘመን ላይ ገብርኤልን ከሰማይ እግዚአብሔር ላከው ይላሉ። የሐዲስ ኪዳን ሊቃውንት ደግሞ በ6ኛው ወር ገብርኤል ተልኮ ናዝሬት ገሊላ ሄደ ይላሉ። የብሉይ ኪዳን ሊቃውንት በ6ኛው ሺህ ክፍለ ዘመን ነው የመጣው ገብርኤል የሚሉት ዓለም ሲፈጠር መላእክት በጨለማ ውስጥ እርስ በርሳቸው ዲያብሎስ አውኳቸው ማይበረ መላእክት ተናግቶ ስለነበረ ፈጣሪ ነኝ ብሎ ተነስቶ በሐሰት ዓለም መላእክትን አውኮ ስለነበረ ዲያብሎስን ከማስወገዱ በፊት እግዚአብሔር በያለንበት ረግተን ጸንተን ፈጣሪያችን እስከምናገኘው እንቁም ብሎ ቅዱስ ገብርኤል ሲሰብክ ዓለም መላእክትን እንዲያረጋጋ በኋለኛው ዘመን ደግሞ የሰውን ዓለም ታረጋጋለህ የምስራች ለእናቴ ትነግራለህ ብሎ እግዚአብሔር ቃል ገብቶልን ነበር። በ6ኛው ሺህ ክፍለ ዘመን አለ ገብርኤል ከሰማይ መጣ ለብሉይ ኪዳን 5500 ዘመን አልፎ በ6ኛው ሺህ ክፍለ ዘመን ማለት ሲጋመስ ለሐዲስ ኪዳን ደግሞ ለዘካርያስና ለኤልሳቤጥ ባበሰረ ዮሐንስ እንደሚወለድ በነገራቸው በ6ኛው ወር ማለት ነው። መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ ባጭሩ እግዚአብሔር ሰው ሆኗል። መቼ አልኳችሁ? መጋቢት 29። እሺ ወሩ ማን ነው እያልን ነው? እግዚአብሔር ሰው የሆነበት ወር መጋቢት አይደለ? እሺ በስንተኛው ቀን? 29ኛው ቀን። ቀኑ ደግሞ ማን ነው ስሙ? እሁድ በተባለው ቀን። ሰዓቱ ስንት ሰዓት ነው? ከቀኑ 3 ሰዓት ላይ ነው እግዚአብሔር ሰው የሆነ። የኛ ቤተክርስቲያን ቀመሯ ይሄን። አሁን ሌላው ዓለም ላይ ብትሄዱ መጽሐፍ ቅዱስ ተሸክሞ ከዚህ እዚህ ይላል ኢየሱስ ኢየሱስ ከማለት ያለፈ መቼ ሰው ሆነ እንዴት ተወለደ ቀመር የለም። የሚቀምረው ቀመር የለውም፣ መነሻ የለውም። ሰው የሆነው መቼ ነው? በየትኛው ወር፣ በየትኛው ጊዜ? የተጠመቀው በየትኛው ወር ነው? በየትኛው ጊዜ? የለም የትኛውም ዓለም ላይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሰዓቱን ቀኑን ጥንቅቅ አድርጋ ምንም ይሄም እንኳን አይደለም የተፈጸመ ነገር አይደለም ቀርቶ ወደፊት ዓለም የሚያልፍበትን ቆጥራ ትደርስበታለች። የኛ ቤተክርስቲያን ለየት የሚያደርጋል ለዚያ ነው። ሌላው መጽሐፍ እኛ የሰጠነውን መጽሐፍ ቅዱስ ተሸክሞ የሚዞርና የሚጮህ ነው ሌላው ዓለም። የኛ ቤተክርስቲያን ግን መጽሐፍ ቅዱስ ትፈጥረዋለች፣ ይፈጠራል። በነገራችን ላይ ብዙ ክፍተት አለበት። መጽሐፍ ቅዱስን ሙሉ ክፍተቱን እየሞላች የምትተረጉመው ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። የኛ ቤተክርስቲያን ብቻ ናት ይሄን የምትተረጉመው፣ ክፍተቱን እየሞላች ነው። እና አዲስ ኪዳን ስለ አዲስ ኪዳን መጀመሪያ ስንሰብክ 5500 ተፈጽሞ በ6ኛው ሺህ ክፍለ ዘመን ገብርኤል እግዚአብሔር ከሰማይ ላከው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ላይ ወአመበጻ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደም ሲል ጊዜው በደረሰ ጊዜ እግዚአብሔር ልጁን ልኮ አንድ ልጁን ልኮ ከሴት ተወለደ ይላል። እንደገና በነገረ ማርያም ላይ ደግሞ ይሄን ነገረ ማርያምን ደግሞ ሲተረጉመው ሊቃውንት ይሄንን የጳውሎስን ሐሳብ በደንብ ሲተረጉሙት ወአመበጻ ጊዜሁ ፈነወ እግዚአብሔር ለገብርኤል መልአክም ሰማይ ዲበ ምድር ሀገረ ገሊላ። ጳውሎስ የሰበከው ወልድ ከሰማይ ወርዶ ሰው መሆኑን ጊዜው በደረሰ ጊዜ እግዚአብሔር ወልድ ከድንግል ተወለደ ሲል፣ ያኛው ደግሞ ከመላክ ይጀምራል። ሳይበሰር ተወለደ አይባልምና ነገረ ማርያም አያችሁ ሲሞላው መጀመሪያ አለ ወልድ ሰው ከመሆኑ በፊት ገብርኤል ተላከ ይላል። ከወልድ ቀድሞ ማን ተላከ? ስለዚህ መጀመሪያ ምን አስቀድሟል? በብስራት ተመላክ ነው ይመጣ። መላኩን ላከው ቀድሞ ሂድ ንገራት ሆራብ ሰራ ለወላዲቴ ሂድ ለእናቴ ንገራት አለው። እንደ ዘካርያስ እንዳታስደነግጣት በቤተ መቅደስ ኤልሳቤጥ ትወልዳለች ትጸንሳለች ዮሐንስ ይባላል ብለህ ስትነግር ዘካርያስ ደነገጠ። ለዚህ ምክንያት አፉ ዲዳ ሆኗል ልጁ እስከሚወለድ ዮሐንስ። አሁን ግን መልእክቴ ወደ ካህን አይደለም፣ ወደ ነቢይም አይደለም፣ ወደ መምህርም አይደለም፣ መልእክቴ ወደ እናቴ ነው። ስትነግራት ዝቅ ብለህ እየሰገድክላት ሰላምታ እያቀረብክላት ንገራት አለ። ምን አለው? መጽሐፍ ቅዱስን ስታነቡ ቀጥታ መጥቶ እንደ ዘካርያስ ትጸንሳለች አላለም አይደል? ወይም ትጸንሻለች ብሏታል አይልም መጽሐፍ ቅዱስ እኮ። ለዘካርያስ መጥቶ ኤልሳቤጥ ትጸንሳለች ወንድ ትወልዳለች፣ ቀጥታ ወደ ነገሩ ነው የገባው። መልአኩ ቅዱስ ገብርኤል ነው፣ ያው መልአክ ነው። ለዘካርያስ የተላከ በ6ኛው ወርም ወደ እመቤታችን የመጣው ግን ለዘካርያስ ቀጥታ መጥቶ ኤልሳቤጥ ትጸንሳለች፣ 90 ዓመት አልፏታል፣ በሰው ዘንድ ተስፋ የተቆረጠበት ነው፣ ልጤ ተምሷል፣ ጉድጓዴ ተምሷል ብላ ታስባለች። ግን ለእግዚአብሔር የሚሳነው ነገር ትጸንሳለች፣ ትወልዳለች ብሎ ሲነግረው ደነገጠ። አዲስ ነገር ነው፣ እንግዳ ነው ጉዳዩ። ደነገጠና አይ እግዚአብሔር የተናገረውን አያስቀርም፣ የማያደርገውን አይናገርም፣ ለቃሉ የታመነ ነው። ኤልሳቤጥ ትጸንሳለች፣ ዮሐንስ ይወለዳል፣ ቃሌን ግን አልተቀበልከኝምና ልጁ እስከሚወለድ አፈ ዲዳ ይሆናል መልአኩ።
ዮሐንስ ከሚወለድ አፉ ድዳ ነበር ዘካርያስ። ተወልዶ በ8ኛው ቀን በግዝረት ቤት ገብቶ ስም ሲያወጡለት ማን ይባላሉት ጽፎ ሰጣቸው። ወረቀትና እስክሪብቶ ሰጡት በምልክት ዮሐንስ ይባል ብሎ ጽፎ ሰጠ። ዮሐንስ ይባል ነው የምትለው ሲሉት አዎ ብሎ አፉ ተከፈተ ይላል። ክብር ለእግዚአብሔር ይሁን። አዎ ኤልሳቤጥን ማህፀን በመጸነሱ የከፈተ የእናቱን ማህፀን በመጸነሱ በመወለዱ የአባቱን አፍ የከፈተ ብለውታል ሊቃውንቱ ዮሐንስን ሲተረጉሙ ወይም የዮሐንስን ክብር ሲገልጡ ማለት ነው። ስለዚህ መልአኩ መጣና ለእመቤታችን እንደ ዘካርያስ ቀጥታ ተጸንሻለሽ አላለም። ይሄን አይደለም የነገራት። የመጀመሪያ ደረጃ በደረጃ መጀመሪያ ሲነግራት ጸጋን የተሞላሽ ሆይ ወይም የሞላብሽ ሆይ ምን ይበልሽ ደስ ይበልሽ። የመጀመሪያው ቀጠለና እንደገና ምን አላት ደግሞ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አላት። ቀጥሎ ሶስተኛው ከሴቶች ተለይተሽ አንቺ ምን ያልሽ ነሽ የተባረክሽ ነሽ። እየሰገደላት ነው አሉ ሊቃውንቱ። ዝቅ ብሎ ሰላምታ እያቀረበላት ደረጃ በደረጃ ነገራትና ተጸንሻለች ትወልጃለች። ካንቺ የሚወለደው ከሶስት ቅዱስ አንዱ ቅዱስ ነው፣ እርሱም ኢየሱስ ይባላል። የዓለም መድኃኒት ነው። ጴጥሮስ የሰበከው መድኃኒት ይህን ነው። ነቢያት በሉ እስኪ ተግተው የፈለጓት የመረመሯት መድኃኒት ይህች ናት። ገብርኤል የሰበካት መድኃኒት ያቺ መድኃኒት ማናት? የአምላክ ሰው መሆን ዓለም የዳነበት ማለት ነው። አንድ ሆኖ ዓለምን ያዳነ የድንግል ማርያም ልጅ መድኃኒዓለም ስለሱ ነው ቅዱስ ጴጥሮስ የሰበከው ይህን። ከዚያ በኋላ በብዙ ክርክር ይሁንልኝ ብላ እመቤታችን መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ ይሁንልኝ ስትል በማኅፀነ ማርያም እግዚአብሔር አደረ። ታኅሳስ 29 ቀን ደግሞ ተወለደ። ዛሬ ተጸንሼ ዛሬ ልወለድ አላለም። አምላክ ነኝ ብሎ ግን ይችላል አይችልም? አይችልም። መጋቢት 29 ቀን 3 ሰዓት ተጸነሰ አይደለ? እሑድ ወዲያው 3 ሰዓት ሳያልቅ መወለድ ይችላል አይችልም? ይችላል አይደለ? በሰከንድ ተጸንሶ በሰከንድ መወለድ ይችላል። ነገር ግን ወፈጸመ ግብረ ተሰቦ ዘእንበለ ኃጢአት ባሕቲታ ሐዋርያው እንደተናገረው ያለ ኃጢአት በስተቀር የሰውን ሥራ ሁሉ ሰራ ማለት ከዚህ ነው የሚጀምረው። ዛሬ ተጸንሼ ዛሬ ልወለድ አላለም። 9 ወር እንደ ማንኛውም ሕፃን በማኅፀነ ማርያም ኖረ። ከ9 ወር በኋላ ታኅሳስ 29 ጌታችን በቤተልሔም ተወለደ። እንግዲህ ያ መድኃኒት ተገኘ ማለት የት ቤተልሔም? ከየትኛው ምድር? ከነጽይት ምድር ምድር ጽኔት ብሎ ኢሳይያስ የገለጣት መድኃኒቱን ያስገኘችው ምድር ድንግል ማርያም ናት። ማናት? ድንግል ማርያም ናት። ተገኘ። አስቡት እንግዲህ እዚህ ላይ ያለ ቤተልሔምን ተመልከቷት። በዚያ ጽርሐ አርያምን መሰለች ይላል ሊቁ። ቤተልሔም ያን ቀን ማንም መሰለች? ጽርሐ አርያም በብርሃን ተሞላች ይላል። እረኞቹ መንጋቸውን በአንድ ላይ ሰብስበው ነው በዚያ በረት ወይም ግርግም የሚባለው ወደዚያ የሚያስገቡት። በፈረቃ ነው መንጋቸውን የሚመሩት። ዛሬ የሚያሰማሩ እረኞች አሉ። ተራቸውን ጨርሰው ወደ በረት ካስገቡ በኋላ ይሄዳሉ። ነገ ደግሞ ሌሎች እረኞች ነው የሚመጡት። ከሌሊቱ 10 ሰዓት እረኞች መጥተው የግድ መንጋውን ማሰማራት አለባቸው። እነሱ ወደ ቤተልሔም መጥተው መንጋቸውን ሊያሰመሩ ሌሊት 10 ሰዓት ሲመጡ 10 ሰዓት ላይ ክርስቶስ ተወልዷል። በበረት በከብቶች በረት በእንስሳት መካከል። በዚያ በተወለደ ጊዜ አጠቃላይ ቤተልሔም ብቻ አይደለም ሰፈሩ ከተማ ሁሉ የብርሃን ጎርፍ አጥለቅልቆታል። በብርሃን ተሞልቷል። ወፈሩ ምንቱን ወሎት አብየ ፍራት ይላል ሉቃስ ምዕራፍ 2 ላይ ስታነቡ። እረኞቹ ታላቅ ፍራትን ፈሩ። ምክንያቱም በተለየ ሁኔታ የዚህ ዓለም ብርሃን አይደለም፣ የፀሐይ ብርሃን አይደለም፣ ሰው የሰራው ብርሃን አይደለም፣ በፍጡር የተዘጋጀ ብርሃን አይደለም። ልዩ የሆነ ብርሃን በብርሃን ጎርፍ ተጠቅልቃለች። ተጨነቁ፣ ፈሩ ይላል። ያን ጊዜ አረጋጊ መልአክ ተላከላቸው። ብዙ ሰራዊተ መላእክት ቤተልሔም አካባቢ ያመሰግኑ ነበርና ከነኛ መካከል መልአኩ ምን አላቸው? አትፍሩ፣ መድኃኒት ተወልዶላቸዋል። በዳዊት ሀገር በዳዊት ከተማ መድኃኒት ምን ብሏል? ተወልዷል። አይዟችሁ፣ አትፍሩ፣ አረጋጋቸው። ኑ ከኛ ጋር እናመስግን ብሎ ጠራቸው። እረኞችም እግዚአብሔር የገለጠን ምስጢር እንይ ብለው ወደ ቤተልሔም ሄዱ። ሲሄዱ በከብቶች መካከል ማን ተኝቷል? አያችሁ፣ በዘባነ ኪሩብ በየማነ የሚሰለስ የሚቀደሰው በመጽሐፈ ሄኖክ አገላለጽ አንድ ቤት አየው በእሳት የተሞላ ይላል ሄኖክ። ያ ግድግዳው እሳት ነው፣ ወለሉም እሳት ነው፣ ጣራውም እሳት ነው፣ ክዳኑም እሳት ነው። በዚያ ውስጥም ደግሞ የእሳት ዙፋን አለ፣ ግን ማንም የለበትም። ሁለንተናው እሳት የሆነ ዓለማየሁ ይላል። ለምን ወደዚህ ገብቼ እኔ አላየውም? እንግባ ብዬ መልአኩ ቅዱስ ዑራኤልን ጠየቅኩት። መልአኩም እንኳን አንተ ሰው አይደለም ቀርቶ
እኛም እሳት የሆን ተፈጥሯችን እንደ እሳት የሆነ ነበልባለ እሳት ላይ ምንረማመድ እኛም ገብተንበት አናውቅም። ፍጡር የማይገባበት እሳት ዓለም ነው። የማን ነው ብዬ ስጠይቀው እዚህማ የሚኖረው የኃያላን ጌታ እግዚአብሔር ነው አለ። ክብርና ምስጋና ለእግዚአብሔር። ስለዚህ ያ በእሳት ላይ በእሳት ዙፋን ላይ በእሳት ወለል በእሳት ግድግዳ የሚገለጠው እግዚአብሔር በተቆራረጠ ጨርቅ ተጠቅሎ የበለሶን ቅጠል ተጠቅሎ በእንስሳት መካከል ቤተልሔም ታየ። ትሕትናው አያችሁ። ትሕትና ዘመጠነ ትሕትና ብሎታል ዮሐንስ አፈወርቅ። አቤት ትሕትና! ወዮ ለዚህ ትሕትና አንክሮ ይገባል አለ። ለዚህ ትሕትና አንክሮ ይገባል። በእሳት መድረክ በእሳት አደባባይ የሚገለጠው እግዚአብሔር ሁለንተናው እሳት የሆነ እግዚአብሔር ደግሞ ሙሴ እንዳየው 7 የእሳት መጋረጃ የሚጋርደው እግዚአብሔር በተቆራረጠ ጨርቅ ተጠቅሎ ቤተልሔም ታየ፣ ተገለጠ እግዚአብሔር። ያ ማን ነው ሲባል መድኃኒት፣ በጨርቅ የተጠቀለለ መድኃኒት፣ በበለሶን ቅጠል የተጠቀለለ መድኃኒት፣ ፍጡራን ሊያዩት የማይችሉ ወደዚህ ምድር መጥቶ በስጋ ማርያም ተገልጦ ድንግል ማርያም ተቅፋው የታየ መድኃኒት። ያ መድኃኒት ደግሞ እንደ ውሃ ደራሽ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ነቢያት በዘመን ሂደት የፈለጉት ተግተው የወጡለት የወረዱለት፣ ተራራ ለተራራ ፍርኩታ ለፍርኩታ የተንከራተቱለት፣ በሰይፍ በስለት የተቀሉለት፣ ሳት የተወረወሩለት፣ የአንበሳ ጉድጓድ ውስጥ የተጣሉለት ያ መድኃኒት ተወልዶ ስላየ ቅዱስ ጴጥሮስ ያን መድኃኒት ሰበከው። ክብርና ምስጋና ለአምላካችን ይሁን። በእውነት ቤተክርስቲያናችን ዛሬ እንግዲህ አሁን እንዳልኳችሁ ዘመነ ልደት ነው፣ መገለጥ ዘመን ነው። የማይታየው እግዚአብሔር ታየ፣ የማይዳሰሰው እግዚአብሔር ተዳሰሰ። በግዘ ሕፃናት በሕፃናት ቋንቋ እያለቀሰ ማንኛውም ሕፃን ከእናቱ ማኅፀን ወደዚህ ምድር ሲመጣ ጡት እንደሚፈልግ፣ ወተት እንደሚፈልግ፣ ምግብ እንደሚፈልግ፣ ልብስ እንደሚፈልግ ልብስ ፈልጎ አለቀሰ ነው የሚለው ቅዳሴው። ወተት ፈልጎ አለቀሰ ከእናቱ ነው የሚለው። ድንግልናው የጡት ድንግል አጠባችው። ጨርቅ የሚጠቀልለው ፈለገ፣ በረደው። እስመ ብዙ ቁራ ላይ ሌሊት ነው። በታምረ ማርያም ላይ እንደተገለጠው ቀኑ የተወለደበት ጊዜ ብርድ ነበር፣ ክረምት ነው። እውነቱን ለመናገር መካከለኛው ምስራቅ አሁን እስራኤል ሀገር ክረምት ነው አይደል? ጌታ የተወለደው በበጋ አይደለም፣ በክረምት ነው። በእነሱ ሀገር ክረምት ነው። አሁን ብርድ ስለነበረ አለቀሰ፣ በረደው ይላል ሊቁ። ምን አለ ደግሞ ዘያለብሶሙ ለመላእክት ሞጣዕተ ግርማ ዘያሃይድ አይነ፣ የፍጡራን አይን እንኳን ሊያየው የማይደፍር የብርሃን ልብስ የፍጡራን አይን ደፍሮ የማያየው የብርሃን ልብስ መላእክትን ያለበሰ እግዚአብሔር ተጠብለለ በጨርቅ ተጠቀለለ ይላል። በጨርቅ ተጠቅሎ ቤተልሔም ታየ። እሳት የሆነው እግዚአብሔር በጨርቅ ተጠቀለለ። ያልበቃው ብሎ ከደነቶሙ ቆጽለ በለሶን የሚባል ቅጠል ደግሞ እመቤታችን በጨርቁ ላይ ደረበችለት። ወትቤሎሙ መድኃኔዓለም፣ እናቱ መድኃኔዓለም አላችሁ። ዮም ተወልደ ከሳቴ የብርሃን ፈጣሪ ዛሬ ተወለደ ብላ እናቱም አመሰገነችው። ክብር ለድንግል ማርያም ይሁን። ዛሬ ይሄ ሳምንት እንግዲህ ያው አጠቃላይ ዘመነ ልደት ይባላል። ምን ይባላል? ዘመነ ልደት ደግሞ ይህ ነው ተብሎ ከዚህ እስከዚህ ተብሎ የማይገለጥ እውነተኛው መድኃኒት የተገኘበት፣ ስለ መድኃኒት የሚሰበክበት፣ የተሰወረው መድኃኒት የተገለጠበት፣ ዓለምን ሁሉ የሚያድን እውነተኛ መድኃኒት፣ ጊዜያዊ ያልደለ ዘላለማዊ መድኃኒት፣ በስጋ ብቻ ያልሆነ በስጋ በነፍስም ፈውስ የሆነው መድኃኒት፣ በኢሳይያስ አማኑኤል ተብሎ የተሰበከው መድኃኒት፣ በቅዱስ ገብርኤል ኢየሱስ ተብሎ የተሰበከው መድኃኒት፣ በእንድርያስም ደግሞ ክርስቶስ ተብሎ የተሰበከው መድኃኒት የተገለጠበት የታየበት ነው። ዝቅ ብሎ በትሕትና በመካከላችን የተገኘበት፣ የተበተነውን ሁሉ የሰበሰበን አምላካችን እሱን የምንናገርበት፣ የምንመሰክርበት፣ የምናመሰግንበት ጊዜና ሰዓት ነው። ይህንን ማንም ሳያስገድደው በራሱ ፈቃድ ወደዚህ ምድር መጥቶ የሁላችን መድኃኒት የሆነው አምላክ እኛን ወዶ ስለመጣ ስላከበረንም ክብርና ምስጋና ለስሙ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የአባቶቻችን ጸሎት አይለየን። ንስሐ ገብተን ሥጋ ወደሙ እንድንቀበል የእግዚአብሔር ቅዱስ ፈቃድ ይሁንልን። ይቆየን።